بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين. ما بعد أيها الإخوة الأفاضل، السلام عليكم ورحمة الله وبركاته. سلا أضحية قداي يا ورانو سلا ضحية قداي سلا إضحية قداي يا ورانو بركاتنا تبوشين مننا نسابت قدانو باهونو كيف اللقم منايو يا أضحية مسفرتوج يا أضحية مسفرتوج አራት መስፈርቶች አሉት። መስፈርቶችን በአንዳንድ በተግባር የምናሳያቸው ጉዳዮች ያሉበት ጉዳይ እናነሳለን። በተግባር የምታዩቸው ነገሮች ይኖራሉ ከዚህ ውስጥ ማለት ነው። ነገር ግን ዋና ዋና ነጥቦችን የሚከተሉት ናቸው። መስፈርት ሲባል ኡድሕያ ካልተሟላ ይሄም ከዚህ መስፈርት አንዱ ከጎደለበት ኡድሕያ አይባልም። የሚባለው ሌላ የእርድ ከብት ነው የሚባለው። ስጋው ሐላል የሆነ ብቻ መስፈርቱን ከጠበቀ ሐላል የሆነ ስጋ ይባላል እንጂ ቀደም ሲል በተነሱ በተለያዩ ፕሮግራሞች እንዳየነው ያንን የነብዩላህ እስማኤል ፊዳ የሆነውን ነብዩ አለይሂ ሰላቱ ሰላም የደነገጉትን የውመ ነሕር በእርዱ ቀን የዒድ አልአድሃ ቀን የሚታረደውን የእርዱን ቀን ምንዳ የሚያስገኝ አይሆንም። ስለዚህ መስፈርቶችን በትኩረት ማዳመጥ ይፈልጋል። አራት መስፈርቶች አሉት። አንደኛው መስፈርት ኡድሕያ ማለት ሚን በሂመቲል አንዓም መሆን መቻል አለበት። በሂመቲል አንዓም ማለት ግመል፣ ከብት፣ ፍየልና በግ ከአራቱ የእንስሳ አይነት ከሆነ ኡድሕያ አይባልም። እንደው ምንም ያክል ውድ እንኳ ቢሆን ትልቅ እንኳ ቢሆን ግዙፍ ቢሆንም የሚገዛው ከተለያየ ነገር አንጻር ጥራቱም መሰለ የምንላቸው ብዙ ነገሮች ቢኖርም ከነዚህ ከአራቱ ነገሮች ከአራቱ የእንስሳ አይነት ውጪ ከሆነ ኡድሕያ አይባልም። ግመል፣ ከብት ወይም በግ ወይ ፍየል መሆን መቻል አለበት። ከነዚህ ከአራቱ አይነት አንዱን ማረድ ነው የሚያስፈልገው ማለት ነው። ሁለተኛው መስፈርት ሸሪዓ የደነገገው እድሜ የሞላው መሆን መቻል አለበት። ግመል ከሆነ ከ5 ዓመት ያለፈ መሆን መቻል አለበት። የትንሹ 5 ዓመት ነው። ከብት ከሆነ ደግሞ ከ2 ዓመት ያለፈ መሆን መቻል አለበት። ትንሹ 2 ዓመት ነው። ፍየል ከሆነ ደግሞ ነብዩ አለይሂ ሰላም እንደተናገሩት ነው ከ1 ዓመት ያለፈ መሆን መቻል አለበት። በግ ከሆነ ደግሞ ከ6 ወር በላይ ያለፈ ከ6 ወር ያለፈ መሆን መቻል አለበት። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተዝበሑ ኢላ ሙሲናህ በእድሜያቸው የደረሰን እንጂ አትረዱ አሉ። በግ ብቻ ከሆነ የ6 ወሩንና ከዛ በላይ ያለውን እረዱ እንጂ ሙሲና ነው መታረድ ያለበት። ሙሲና ማለት ሲብራራ ምንድነው? ቀደም ሲል የተነሳውን መስፈርት የሚያሟላ ማለት ነው። ስለዚህ ሶስተኛው መስፈርት ምንድነው? አንተኩነ አልኡድሕየቱ ኻሊየተን ሚነል ዑዩብ። ኡድሕያ ነውር የሌለበት መሆን መቻል አለበት። ነውር ሲባል በሌላ ክፍል እናየዋለን። ትላልቅ የሆነ አለ፣ ትንንሽ የሆነ አለ። እንዲሁም ኡድሕያን ውድቅ የሚያደርግ የነውር አይነት አለ። ያ የገባበት መሆን የለበትም። ያ ከሆነ ኡድሕያውን ውድቅ ያደርገዋል ማለት ነው። እንዲሁም ደግሞ የመጨረሻው ኡድሕያ በጊዜው መቅረብ አለበት፣ በጊዜው መታረድ አለበት። ጊዜውም የተገደበ ነው። ጊዜው ከምን እስከ ምንድን ነው ካላችሁ የዒድ ሰላት የዒድ አልአድሃ ቀን የዒድ ሰላት ከተሰገደ በኋላ በተለይ ደግሞ ቢቻል ኢማሙ ካረደ በኋላ እሱ ጥቂት ዑለሞች ያሉት ነው። ኢማሙ ዒድ ሰላት ያሰገደው ኢማም ካረደ በኋላ ባያርድም ግድ የለም እንግዲህ እሱ ካረደ በኋላ ዋናው ነገር ዒድን ከሰገደ በኋላ ሰው ገብቶ ያርዳል። ያ የእርድ ሰዓት የዒድ ሰላት ከተሰገደበት ሰዓት ይጀምርና ኢላ አኺር የውሚን ሚን አያም ተሽሪቅ ከሶስቱ የአያም ተሽሪቅ ውስጥ እስከ መጨረሻው ቀን ድረስ። ያ ማለት ምን ማለት ነው? ዒድ አልአድሃ ካከበርንበት ቀን በኋላ 3 ቀናቶችን ይጨምራል። ስለዚህ የእርድ ቀን በጥቅሉ 4 ሆነ ማለት ነው። አንዱ ዒድ የምንሰግድበት ቀን ነው። ከዛ በኋላ ተከታታይ 3 ቀናቶች። የሶስተኛው ቀን ፀሐይ ከጠለቀ በኋላ የዒድ አልአድሃን የቁርባን የኡድሕያን እንስሳ ማረድ ሰው ጊዜው አልቆበታል ማለት ነው። ልክ ረመዳን ጊዜው ካለፈ በኋላ እንደማይጾመው ሁሉ ሐጅም ጊዜው ካለፈ በኋላ እንደማይፈጸመው ሁሉ የኡድሕያ ጊዜ አልቀዋል። 2 ሰው ሲቀር፣ አንደኛ እንስሳ ገዝቶ የጠፋበት አመለጠው፣ ሁለተኛ ደግሞ በተለያየ ከአቅም በላይ በሆኑ ምክንያቶች ኡድሕያውን ማቅረብ ያልቻለ ሰው ኡድሕያውን ነይቶ ስለት ገብቶ ሲያበቃ ካቀረበ በኋላ እንደው በተለያዩ ምክንያቶች ያልተሳካለት ሰው ያ ሰው ቀዳ ነው የሚያወጣው እንጂ ጊዜው አለ ማለት አይደለም። ቀዳ ነው የሚያወጣው። ጊዜው ያለፈበት ጉዳይ ነው። ከጠፋበት ገዝቶ እንዲሁም ደግሞ ካመለጠው ገዝቶ ወይም ደግሞ ከሞተበት ገዝቶ አመጥቶ ቀዳ ያወጣል ማለት ነው። ይህንን ማሰብ ያስፈልጋል። ስለዚህ ከኡድሕያ መስፈርቶች መካከል እነዚህን አራቱን ካየን በኋላ እነዚህ አራቱ ያልተሟሉበት የኡድሕያ እርድ ኡድሕያ አይባልም። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? መን ሰላ ሰላተና የእኛን ስግደት የሰገደ ሰውና ከዛ በኋላ ከስግደት በኋላ ያረደ ሰው እሱ ኡድሕያ ነው አሉ።
ከኡድህያ በፊት ደግሞ ያረደ ሰው ፈኢነማ ሂየ ላሕሙን ቀደመሁ ሊአህሊሂ ያኮ ስጋ ነው ለቤተሰቦቹ ያቀረበው ስጋ እንጂ ኡድህያ አይባልም ብለዋል። ሰዎች ብዙ ጊዜ እንግዳ ለመቀበል ከዒድ ሰላት በፊት ሊያርዱ ይችላሉ። ስጋ ነው፣ ሐላል ነው፣ ግድ የለም። ነገር ግን ኡድህያ ሊባል ዘንድ የኡድህያን ምንዳ ሊያስገኝ ዘንድ መች መሆን መቻል አለበት ማለት ነው። የዒድ ሰላት ከተሰገደበት ቀን ጀምሮ ይቀጥላል ማለት ነው። ሰው በላጩሳ መች ነው የሚለውን ማወቅ የፈለገ ሰው መች ላድርገው በላጩ መች ነው የሚሆነው ማለት የፈለገ ሰው ደግሞ ከቀናቶች አንፃር የዒዱ ቀን ይበልጣል፣ ዒድ የሚሰገድበት ቀን። ከወቅት አንፃር ደግሞ የቀኑ ክፍለ ጊዜ ይበልጣል ብለዋል። ከማታው የቀኑ ክፍለ ጊዜ ይበልጣል ብለዋል። ይህንን ታሳቢ አድርጎ ሁላችንም ሰዎች ኡድሕያችንን መስፈርቱን ጠብቀን ማቅረብ ያስፈልጋል። ሊአነሁ ቁርባኑን ተተቀረቡ ብሂ ኢለላሂ ዐዘ ወጀል። መስፈርቱን መዘንጋት አያስፈልግም። መስፈርቱን ጠብቁ ወደ አላህ ስብሓነሁ ወተዓላ የሚቀርበውን የሆነን ቁርባን ማቅረብ ያስፈልጋል። ወልኹላሰቱ ፊ ሃዚሂል በርናምጅ ከዚህ በርናምጃችን አጠር ያሉ የደርሱን ማጠቃለያ የምናደርገው በምንድን ነው መሰላችሁ? መስፈርቱን ያላሟላ ኡድሕያ ስለማይባል አራቱን መስፈርቶች አሟሉ ነው የምንለው። አንደኛው የቤት ከእንስሳዎች መካከል ከአራት አይነቱ አንድ ይሁን። ግመል፣ ከብት፣ ፍየል እና በግ ከአራት አይነት ይሁን። አላህ ስብሓነሁ ወተዓላ ሊየዝኩሩ እስመላሂ ዐላ ማ ረዘቀሁም ሚን በሂመቲል አንዓም በሂመቲል አንዓም ላይ አላህን እንዲያወሱ ነው ብለዋል። ሊየዝኩሩ እስመላሂ ዐላ ማ ረዘቀሁም ሚን በሂመቲል አንዓም። በሂመቲል አንዓም ማለት እነዚህ አራቱ ብቻ ሲሆኑ መሆኑን ማሰብ ያስፈልጋል። ኹላሳው ታዲያ አንደኛው በሂመቱል አንዓም መሆን አለበት፣ ከአራቱ አንድ መሆን አለበት። ሁለተኛው ደግሞ እድሜው የደረሰ መሆን መቻል አለበት። ሶስተኛው ደግሞ የኡድሕያ ሸርጥ ማለት ነው መስፈርቱ። ሶስተኛው አይብ የሌለበት ጉለት የሌለበት መሆን መቻል አለበት። አራተኛውና የመጨረሻው በጊዜው መደረግ አለበት ማለት ነው። አላህ ሱብሓነሁ ወተዓላ በዓመተ ምሕረት ላይ ደርሶ መስፈርቱን ያሟላ ምን አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።